ተደጋገፉ፣ በደንብ ተደጋገፉ ማለት ያው የምትሰሙት ነገር እሱን ቀላል ነው። ማንኛውም ይስተካከላል። ቶ ቀላል ነው እንዴ? እስከዚህ ድረስ እናንተ ቤት መጣችሁ ይሄን ከማረጋችሁ እንዴ ጥሩ አይደለም። እንደዱ ነው። ይሄ እኮ የፍቅራቸው መጨረሻ የፍቅራቸው እንትን ታውቃለህ። የሚዋደድ ሰው ደግሞ ሲጣላ ወይኔ እንደ ክፉ ነው የሚጣላው። እውነቴን ነው። ክፉ እንደ ክፉ በቃ ተማሩ ነው የሚጣላው። ልጄ በውስጤ አካሌ በውስጤ አሁን እሱ ወዴት ነው የምንሄደው? ቤት ይዤሽ እሄዳለሁ። እኔ ጋር በውስጤ ደስታ እንግዲህ ሊፎግር ፈልጎ ነበረ። ልሙጥ ወረቀት ይዞ መጥቶ ያልተጻፈበት ያለ ፍርድ ቤት ትዕዛዝ የፍርድ ቤት ወረቀት ብሎ እዚህ ጋር ኦዲየንሱንም እሱንም አብርሃንም ለመሸወድ መክሮ ነበር። ግን ይህ ነገር ጋሽዬን ፍጹም አስቆጥቷል። ስላለው ነገር ደግሞ በዝርዝር ሙሉ መረጃው እጄ ገብቷል ማለት ነው። ባለፈው የወርቁን ጉዳይ የሐሰት ወርቅ ያልገዛውን አርቲፊሻል እንደዛ አድርጎ የመጣበትን ማጋለጣችን ይታወቃል። አሁንም የዚህ የደስታን ከነሱ ህይወት እስካልወጣ ድረስ እግር በእግር እየተከታተልን ያለውን ነገር የምናወጣ የምናጋልጥ መሆኑን ለመግለጽ እንወዳለን ማለት ነው። እስኪ ያለውን ነገር በደንብ በዝርዝር ደግሞ እያብራራን እንቀጥላለን ማለት ነው። ዋናው ነገር እየሆነ ያለው ነገር ፍጹም ግራ የሚያጋባ ነገር እየሆነ መጥቷል። እንግዲህ ውሽሜ እንግዲህ ባል አስደብድቦኛል፣ በራሱ ጓደኞች አስደብድቦኛል፣ ምግብ እንትን አስብሎብኝ ክብሬን ዝቅ ከፍ የሚያደርግ ክብሬን የሚያዋርድ ነገር ተፈጽሞብኛል ብሎ መክሰሱን እንግዲህ አይታችሁ ነበር ትናንትና ማለት ነውና ከዛ በኋላ እንግዲህ ይሄ ቪዲዮ ከተለቀቀ በኋላ ፍጹም ጋሽዬን አስቆጥቷል። አሁን እንደደረሰኝ መረጃ ከሆነ ጋሽዬ በጣም ተቆጥቷል። ምክንያቱም አንደኛ ነገር ምንድነው ቤቱን የገዛ የልጄን ቤት ደፍሮ ገብቶ እንደዚህ አይነት አሳፋሪ ስራ መስራቱ ሳያንስ ደግሞ ልጄን ባልዋለበት ስሙን እያጠፋ ይገኛል። ልጄን ስም አጥፍቷል፣ ትዳሩን አፍርሷል ብለው ፍጹም የማናቃቸው ጋሽዬ ሆነው ተቆጡ። መረጃው ደርሶኛል። እኔ የቅርብ ሰው እዛ አለኝና አንዳንድ ጉዳዮችን ይነግረኛል። ከዚህ ቀደም እንደሚነግረኝና አስቀድሞ ነግሮኝ ነበርና ጋሽዬ በዛ ጉዳይ እንትን ብለው ነበር ብሎኝ ነበር፣ ተቆጥተው ነበር ብሎኝ ነበርና በጣም ትኩረት አድርጌ አላየሁትም ነበር። ለምን እንደሌላው ጊዜ ሁሉ ጊዜ እያበሰጫቸው እያናደዷቸው ብዙ ነገሮችን ያደርጓቸው ስለነበረ አዲስ ጉዳይ አይደለም ብዬ ነበር። ግን ነገሩን ግን ወደኋላ ስመለከትና በኋላ ላይ ደግሞ በደንብ አድርጌ ሳጤ ነው ፍጹም ተቆጥቷል እና ቤቱን ሰብሮ በገዛ በተከበረበት ቤት መግባቱ ሳያንስ ደግሞ የክስ ወረቀትም እንደው ቢበዛ ቢሆን አሁን እዚህ ጋር መጥሪያ ያደረገው በእጅ አዙር እሱን ከሶ እናንተን አስብሎ ፍቺውን ለማጣደፍና የሱን ህይወት ለማበለሻሸት ነው ብሎ ፍጹም ተናደው ነበርና ያለውን ጉዳይ በዝርዝር ልጁ ይነግረናል። ያለውን ጉዳይ እንሰማዋለን። ከዛ በኋላ ደግሞ በእርግጥም ደስታ ምን አስቦ እንደመጣና ጥሩ ጓደኞች የሉትም አብርሃም እናውቃለንና ከጓደኞቹ ጋር ሆኖ ምን ሴራ እየጠነሰሰበት እንደሆነ ስሙት። የሆነ ወረቀት ይዞ መጣ ምናምን ብለህ ነበር ያልከውም ሆነ ማታ ላይ አንተን ያናደደኛል። ታውቃለህ ምን እንደምናደር ታውቃለህ? ያልከኝ ነገር እንደዛ ያልከኝ ነገር ገባ አይደለ? ችላ ብየው በኔ ቸልተኝነት ምናምን ቪዲዮ ሳልሰራ እንትን ሳልል እቀራለሁ። ሁኔታው ማታ ላይ ሲለቀቅ ምንድነው ደግሞ ሆነ የተፈጠረው? ደስታ የሚባለው የሩታ ከኛ ለአብርሃም ክስ ወረቀት ድምጽ በጣም ይቆራረጣል። ምንድነው ምን አልከኝ? የሩታ ደስታ የሚባለው የሩታ ይሄ አዎ አንድ ደግሞ አጭቤ መጥቷል። እሺ እሱ ለአብርሃም የክስ ወረቀት ሰጥቶት ነበር። ክስ ወረቀት ትናንትና እኮ እሱን እኮ ነው እያልኩ የነበረው ብለህ ነበር። ምን ተፈጠረ ታዲያ? እና በቃ ጋሽ ደግሞ እሱን አይቶ በጣም አደው። አትቀልድ፣ የእውነት በጣም በቃ ከምልህ በላይ ነው እንዴ። በጣም ያስቆጣል። እሺ ማለት ይሄን እኮ አብርሃም እኮ ነው እሳቸውንም እንዲያስደረገ ያለው። አረ በጣም ሪል ነው እንዴ ወረቀቱ? በቃ ሌክስ ወረቀት ነውና ይሄን እኮ ገባለ ኮንተንት ምናምን መስሎኛልና የሚካሰስበትና የሚከስበት ምንም እንትን የለውም። በምን መልኩ
ትዳርን ፈታ ብሎ ነው ሊያስገድደው እየሞከረ ነው። እንደዛ ነገር ነው በቃ ገባይ ፍረቀቱ ያው እሺ። ከዛ ምን አደረጋሽ? የት ተገናኝታችሁ ነው? እዛ እነሱ ጋር ነው ጋሼ ነበር እኔ ያገኘሁት በርግጥ። እሺ ከዛ በኋላ በቃ ከመለበለ ጭራሽ በልጃችን ትዳር ውስጥ ሳገባ ገብተን በጥብጠን እንደመልሰ ደግሞ ክስ ማለት እኛ ነበር ማለት ይሄን የነበረብን በጣም በቃ ከመለበለ ተናደው እኛ ማድረግ የነበረብን ነው አንተ ያረከው እና ያወረቀት በርግጥኛ ነበር ነው። አዎ ገባ በቃ የልጃችንን ትዳር በጥብጠን ምናምን መልሰ ትዳሩ ልጁ ትዳር ላይ ገብተህ እንትን ማለት እንዴት ትከሳለህ ነው? እንዴት ትከሳለህ መልስ ማለት ለማስታረቅ አይነት ነው ወይስ በቁጣ ነው? በጣም ስሜታዊ የሆነው ነው። አረ ስሜታዊ የሆነው ነው። እስኪ በደንብ አሁን ሪከርድ እያደረኩ ስለሆነ ለኦዲየንሱ ሰው ስለሆነ እስኪ በደንብ አድርጋ አብራራል። በቃ ያው እንዳልኩ በቃ ክሱ ወረቀት ከመጣ በኋላ እንዴት ታረጋለህ? እንደዚህ በጣም ተናደው ነው እሳቸው። ኦኬ ቪዲዮ ከመለቀቁ በፊት ይሄ መረጃ ደርሷቸዋል ማለት ነው? አዎ እሺ። እና በቃ በጣም ተናደውኛ ማድረግ የነበረብን ነገር ነው አልታረከው ገባ። እነሱ በቃ ሐሳቡ ሲጀመር እነሱ አስበው ነበር መሰለኝ የጋሼ ገባ በቃ በልጅ ማል ገባ ምናምን ብለው እነሱ ለስ ሊመሰርቱ ፈልገው ነበር መሰለኝ። እሺ። እና ይሄን በቃ ድጋሚ በጥብጥረት ነው ድጋሚ ሱ ታቀርባለህ በሚለው ድጋሚ ደግሞ ሌላ ሰው አለ መሰለኝ ከሩታ ወንድም አንዱ መሃል ኖቤል አዎ እሱም እጅ አለበት። አዎ የታወቀ እኮ ነው። ያመጣውም እኮ ይኸውልህ ያመጣውም ያመጣውን ራሱ እሱ ነው። ገባ አይደለ? ያመጣው እሱ ነው እኮ። አዎ እሱ ነው ሲጀመር ምንም የማመንታት አያስፈልገውም። ዋናው የዚህ ጉዳይ ባለቤት እሱ ነው ኖቤል። በትክክል አሌክስ እሱም አለበት ምናምን እያሉ ነበረ። እሺ በቃ ከመለ በላይ በቃ ስሜታቸው በቃ ሰው እየረገዱ ነበር። ኖቤል ላይ እንትን ብለዋል። ከዚህ በፊት እኮ አንተ አስጠንቅቀውት ነግረውት የነበረ ልጅ እኮ ነው። እሺ ከዛ በቃ የሌለ እንትን ብለው ተናደው እሱም በመጨረሻ በቃ ጥሩ ብሎ ከዛው እንትን አለ ሲብስበት ገባ። በጣም ነገሩ ተካረረና አሁንማ ነገሩ እኮ ጭራሽ ይሄ እሺ ድሮም እኮ ኖቤል የሚሰራውን ስራ እኮ እኔም አውቀዋለሁ። ገባ እኛም ማስቀድመን ስንናገር ነበርና ኦሬዲ ፈን እያረጉት ነው ያሉት። እንደ ኮንተንት ነው እየሰሩትም ያሉት ብዬ ነው የማስበው። ጋሽዬ ያስቆጣል፣ በእርግጠኝነት ያስቆጣል። ይሄ እንደ ሁኔታው ይሄን ነገር ስታየው ራሱ በጣም ያስቆጣል። ሌላ ምን ተናገሩ? ምን እንትን ያሉት ነገር አለ? አዩ በቃ ፖሊስ ተጣጣች ነበር ምናምን ብለዋል። እና ድጋሚ ደግሞ በጣም ከተናደዱበት ምክንያት ሌላ ደግሞ ጓደኞቹ እንዴት አሳልፈው ይሰጡኛል? እንዴት አሳልፈው ልጄን ይሰጣል? ጓደኛ አይደለም ምናምን። አብሮት እኮ ነበር። የሚገርም ነገር በጣም የሚያሳዝኑ የሚያሳፍሩ ጓደኞች ነው ያሉት። እና ኤኒዌይስ ብቻ አሁን እኔ የኤርሜላ ጥፋት እዚህ ላይ ያለ አይመስለኝም። ለዚህ ኃላፊነት መውሰድ ያለባቸው ኖቤልና ሩታ ናቸው። ገባ አይደለ? በዚህ ደረጃ ድፍረት ውስጥ ከተውት እንደዚህ አይነት ነገር ውስጥ እንትን የሚያደርጉት እነሱ ስለሆኑ ልጁን የልብ ልብ የሰጡት እነሱ ነው እዚህ ደረጃ። ስለዚህ በእርግጠኝነት አሁን እንደዚህ ጅራት መንዘዝና ቁጣት ካነሱ በእርግጠኝነት ዋጋቸውን ያገኛሉ ብዬ ነው የማስበው። በጣም አስቆኛል፣ ፈን አድርጎኛል። መጀመሪያ ወረቀት ይዞ መጥቶ እንደዚህ አይነት ነገሮች ሲያደርግ በጣም ገርሞኛል። ግን ኤኒዌይስ ዋናው ነገር ለተመልካቹ ማሳወቅ የምንፈልገው ይሄ ወረቀት እኔም ካለኝ መረጃ አንፃር ፍርድ ቤት ብሎ በድፍረት ይምጣበት እንጂ ምንም ባዶ ወረቀት ነው። ገባ? ለማስፈራራት ብቻ ነው እንጂ ምንም አይነት እንትን ወረቀት አይደለም። ሲጀምር ሆኖ እሱን የፍቺ ወረቀት ላይ ማስገደድ መብትም የለውም ይሄ ልጅ እና ለማስፈራራትና ገባራል የሱን ስሜት የሱን ቴንሽን ለመውሰድ ነውና ያለውን ነገር እንዲያውቁት እኛም በምንችለው መጠን እንሞክራለን። ቴንኪው አንተም አመሰግናለሁ። ችግር የለም። እሺ መልካም ቀን። ያው እኛ የምንናገረው አስቀድመን ይሄን ጉዳይ ተናግረን ነበርና ጋሽዬ ሄደው ትዕግስታቸው ገደብ ሲያልቅ ሁሉም ነገር እንትን እንደሚሉ ይታወቃል።
አሁን ላይ ግን በጣም ሰላማዊና ምንቾት ላይ ያሉ ይመስላሉ። አብርሃምና ኤርሜላን ባሉበት ይሁኑ፣ እኛ አንነካካም። ግን የነ ደስታን ፉገራ ግን እግር በእግር እየተከተልን ደግሞ ማክሸፋችንን እንቀጥላለን እና ማንም በዚህ ላይ የሚሸወድ አይደለም። ይዘህ የመጣውን እናውቀዋለን። ልሙጥ ነጭ ወረቀት ነው። ምንም አይነት ክስ እንደሌለው እናውቃለን። ግን አንተ እዚህ ጋር ትኩረት ለመሳብ ብለህ ያደረከው ነገር ግን ማለት ነው ፍጹም ቁጣን አስነስቷል። ጋሽዬም እንግዲህ በጣም እንደተናደዱ ነው የሰማነው መረጃ። ስለዚህ ያመጣው ልሙጥ ወረቀትና እዚህ ጋር ለማጭበርበርና ለመሸወድ የሞከርክበት መንገድ አሳማኝም አይደለም፣ አልተሳካልን። ሁለተኛም ደግሞ አውቀ ከነሱ ጋር ተመሳጥረህ የተደበደብክ መስለህ ሚስኪን መስለህ ለመወደድ የምታደርገው ጥረት እስከሆነ ድረስ ስለዚህ ባለፈው ወርቅ ብለህ አምጥተህ ያደረግከውን ነገር ስናጋልጥ አሁን ደግሞ በሌላ መንገድ መጣል። ስለዚህ ያለው ነገር ይሄን ይመስላል። እንድትጠነቀቁና ማን ምን እንደሆነ እንድትረዱት ከማንሰብ የመነጨ ነው ይህን ነገር ያደረግነውና ዋናው የነሱ ሰላም እንዲመለሱ እነሱ አንድ ላይ እንዲሆኑ ካለን ብርቱ ፍላጎት የተነሳ ነው እኛ አብዝተን እንደዚህ አይነት ነገሮች ውስጥ የምንገባውና እንወዳችኋለን። አሁንም የደስታን ነገር እግር በእግር እየተከታተል መጉመዳችንን እንቀጥላለን ባይ